ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ዛሬም ከአለፉት ታሪኮቻችን የቀጠለውን ምዕራፍ ይዤላችሁ መጥቻለሁኝ። መጨረሻው ድረስ አብራችሁኝ ስለምትቆዩ ከወዲሁ እያመሰገንኩኝ ወደ ታሪካችን እንሄዳለን። አሪፍ ነው፣ አጓጊ ነው፣ አስተማሪ ነው። መጨረሻው ድረስ አብራችሁኝ ቆዩ። ወደ ታሪካችን የቀዳሚት ምድር ታሪክ መዝገብ በመጀመሪያው ምዕራፍ ላይ የተፈሩትን ድንቅና ረጅም ሁኔታዎችን መዝገብ ሲጀምር በቀደምት አባቶች ዘመን የነበረውን አስደናቂ ተፈጥሮና የሰዎችን ሕይወት በግልጽ ያሳያል። በዚህ ታላቅ ምድር ውስጥ የሚኖሩት ሕዝቦች ለዘመናት በተጠበቀው እና በማይናወጠው ሰላም ውስጥ ሲኖሩ እንደነበር የሚነገር የጥንት ታሪክ ዛሬም ቢሆን ማህበረሰቡ ዘንድ ከፍተኛ ሁኔታ ይኖራል። የከተማው መሪዎችና የጥበብ ሰዎች በየቀኑ በምክር ቤቱ ውስጥ በመሰብሰብ የህዝቡን ኑሮ ለማሻሻል የሚያስችሉ አዲስ ሀሳቦችንና እቅዶችን ያመነጩ እንደነበር ይነገራል። በእነዚህ ረጅምና ውብ ቀናት ውስጥ ተፈጥሮ ለሰዎች የምትሰጠው በረከት እጅግ በጣም የበዛና ወሰን የሌለው በመሆኑ ማንም ሰው ስለ ረሃብ ወይም ስለ ችግር አስቦ አያውቅም። የከበሩ ድንጋዮችና የወርቅ ማዕድናት በምድሪቱ ወንዞች ዳርቻ በቀላሉ የሚገኝ በመሆናቸው የሰዎች ዕለት ተዕለት ሕይወት በደስታና በብልጽግና የተሞላ ነበር። ሆኖም ግን ከጊዜ ብዛት በኋላ በምድሪቱ ላይ ታይቶ የማይታወቅ አዲስና ሚስጥራዊ ክስተት መታየት ሲጀምር የሰዎች ሰላማዊ ሕይወት መታወክ ጀመረ። ይህ ሚስጥራዊ ክስተት የምድሪቱን ነዋሪዎች በሙሉ በታላቅ ድንጋጤ ውስጥ የጣላቸው ሲሆን ሁሉም ሰው መፍትሄ ለማግኘት ወደ ጥበበኞቹ መሮጥ ጀመረ። ጥበበኞቹም ቢሆኑ የተከሰተውን ነገር ሚስጥር ለመረዳት ጥልቅ ምርምር ማድረግ የጀመሩ ሲሆን ነገሩ ከባድና ውስብስብ መሆኑን ተረዱ። ከዕለታት አንድ ቀን በከተማዋ ዳርቻ በሚገኘው ትልቅ ተራራ ስር አንድ ወጣት የጥበብ ተማሪ አስደናቂ ነገርን ተመለከተ። ወጣቱ ተማሪ የሚያየውን ነገር ማመን አቅቶት ለረጅም ጊዜ ቆሞ ከተመለከተ በኋላ ወደ ከተማዋ በመመለስ ያየውን ሁሉ ለመሪዎቹ ገለጸ። መሪዎቹ ወጣቱ የተናገረውን ሰምተው በታላቅ አክብሮትና ትኩረት ነገሩን መመርመር እንደጀመሩ ይነገራል። የወጣቱ ተማሪ ዘገባ በከተማዋ ውስጥ ትልቅ መነቃቃትን የፈጠረ ሲሆን ሁሉም ነዋሪዎች ስለ ወደፊቱ ጊዜ በታላቅ ጉጉትና ስጋት ማሰብ ጀመሩ። በጥንታዊው ተራራ ስር የታየው ሚስጥራዊ ብርሃን በየቀኑ እየጨመረና እየጎላ በመምጣቱ ምክንያት የምድሪቱ እንስሳት እንኳን ሳይቀሩ እረፍት አጥተው ይጮሁ ነበር። የከተማዋ ሽማግሌዎች ይህንን ክስተት ከዚህ ቀደም በታሪክ ውስጥ ታይቶ የማይታወቅ አዲስ ምዕራፍ መሆኑን በመገንዘብ ሁሉንም የጥበብ ሰዎች ሰበሰቡ። በስብሰባው ላይ የተገኙት የጥበብ ሰዎች እያንዳንዳቸው የራሳቸውን ሀሳብና ግምት ማቅረብ የጀመሩ ሲሆን ውይይቱ ለብዙ ቀናት ቀጠለ። በውይይቱ መጨረሻ ላይ አንድ ደፋርና ብልህ ልጅ ወደ ተራራው ተልኮ የብርሃኑን ምንጭና ሚስጥር ማወቅ እንዳለበት ተወሰነ። ይህ ልጅ በከተማዋ ውስጥ በጽናቱና በልዩ አእምሮ የሚታወቅ ሲሆን የሁሉም ሰው ተስፋ በእሱ ላይ ወደቀ። ጉዞውን ለመጀመር አስፈላጊ የሆኑትን ነገሮች በሙሉ ካዘጋጀ በኋላ ከቤተሰቦቹና ከወዳጆቹ ጋር ተሰናብቶ ወደ ተራራው አመራ። የመንገዱን አሳጋጣሚና እድለኝነት እጅግ የበዛ ቢሆንም ወጣቱ ወደ ኋላ ሳይል ጉዞውን በአስማተኛ ሁኔታ ቀጠለ። በመንገዱ ላይ ልዩ ልዩ አስቸጋሪ ሁኔታዎችና እንግዳ ተፈጥሮ ያጋጠሙት ቢሆንም በአእምሮ ውስጥ የነበረው ዓላማ አልተዘነጋውም ነበር። ከብዙ ቀናት
አሰልቺና አስቸጋሪ ጉዞ በኋላ በመጨረሻው ወደ ተራራው ግርጌ በመድረስ ወደ ብርሃኑ ምንጭ መጠጋትን ቻለ። ወጣቱ ተጓዥ ወደ ብርሃኑ ምንጭ በቀረበ ጊዜ ያየው ነገር ሙሉ በሙሉ ከአይምሮ በላይና እጅግ አስደናቂ የሆነ እይታ ነበር። ከተራራው ስር የሚወጣው ብርሃን ከተራ የተፈጥሮ ብርሃን የተለየና በውስጡ ልዩ ልዩ ቀለማትን ያቀፈ ሆኖ አገኘው። በብርሃኑ መሃል አንድ ግዙፍና የቆየ የድንጋይ በር ታይቶ የማይታወቅ ጥበብ የተቀረጸበት ሆኖ ተገኘ። ወጣቱ በታላቅ ድንቅ ስሜት ውስጥ ሆኖ ወደ በሩ ተጠግቶ እጁን በድንጋይ ላይ ሲጭን በሩ በዝግታ መከፈት ጀመረ። ከበሩ በስተጀርባ ያለው መንገድ ወደ ምድር ስር የሚወስድ ረጅምና ጨለማ መንገድ እንደሆነ ተመለከተ። ምንም እንኳን የፍርሃት ስሜት በውስጡ ቢፈጠርም እውነቱን ለማወቅ ያለው ፍላጎት ከፍርሃቱ በላይ ሆኖ ስለተገኘ ወደ ውስጥ ገባ። በምድር ስር ባለው መንገድ ላይ ሲጓዝ የጥንታውያን አባቶች አሻራ እና የጠፋ ጥበበኞች የሚያሳይ ምስል በግድግዳው ላይ አየ። እያንዳንዱ ምስል የራሱ የሆነ ታሪክና ሚስጥር ያለው በመሆኑ ወጣቱ እያየው በታላቅ አግራሞት ጉዞውን ቀጠለ። በውስጥ በኩል ያለው አየር እጅግ በጣም ንጹህና ልዩ የሆነ መዓዛ ያለው በመሆኑ ጉልበቱ እየታደሰ መጣ። በመጨረሻም መንገዱ የሚያበቃበት ትልቅና ሰፊ አዳራሽ ውስጥ ሲደርስ አዲስ ታሪክ ሊጀምር እንደሆነ ተረዳ። በምድር ስር ባለው ሰፊ አዳራሽ መሃል አንድ አንጸባራቂ ድንጋይ በከፍተኛ ደረጃ እየተንሳፈፈ የነበረ ሲሆን አካባቢውን በሙሉ ያበራ ነበር። ወጣቱ ተጓዥ ወደዚህ አንጸባራቂ ድንጋይ ተጠግቶ ሲመለከት በድንጋዩ ውስጥ የቀደሙት ዘመናት ታሪክና የከዋክብት እንቅስቃሴ ይታይ ነበር። ይህ ድንጋይ የምድሪቱን ተፈጥሮ ሚዛን ጠባቂና የኃይል ምንጭ እንደሆነ ለመረዳት ምንም ጊዜ አልወሰደበትም። ሆኖም ግን በድንጋዩ ላይ የተቀረጹት ምልክቶች አንዳንድ ክፍሎቹ እየጠፋና እየተሸረሸሩ መሆናቸውን አስተዋለ። የነገሩ አደገኛነትና የገባው ወጣቱ ይህ ድንጋይ ከተበላሸ የምድሪቱ ሰላምና ብልጽግና አደጋ ላይ እንደሚወድቅ ተገነዘበ። ይህንን ታላቅ ሚስጥር ለከተማዋ መሪዎች በአስቸኳይ ማሳወቅ እንዳለበት በማሰብ በፍጥነት ወደ መጣበት መንገድ መመለስ ጀመረ። ከመሬት ስር ወጥቶ ወደ ተራራው ወለል ሲደርስ ምሽቱ አልፎ አዲስ ቀን በመተካት ላይ እንደነበረ አየ። ወደ ከተማዋ ለመድረስ ያደረገውን ፍጥነት በመጨመር በብርሃንና በጫካ ውስጥ በፍጥነት መጓዝ ጀመረ። በመንገዱ ላይ የሚያጋጥሙትን እሾሆችና ድንጋዮች ሳይፈራ ዓላማውን ብቻ በአይምሮ ይዞ ይጓዝ ነበር። ወጣቱ ወደ ከተማዋ ሲመለስ የከተማዋ ነዋሪዎች በሙሉ በታላቅ ስጋትና በተስፋ በመጠባበቅ ላይ እንደነበሩ ተመለከተ። በቀጥታ ወደ መሪዎቹ የምክር ቤት አዳራሽ በመግባት በምድር ስር ያየውን እና የተገነዘበውን ሁሉ በዝርዝር አስረዳ። መሪዎቹና የጥበብ ሰዎች የወጣቱን ንግግር ካዳመጡ በኋላ ነገሩ እጅግ አሳሳቢና ፈጣን እርምጃ የሚፈልግ መሆኑን ተረዱ። የጥንት አንጸባራቂ ድንጋይ ሚዛኑን ካጣ የምድሪቱ የወንዞቹ ፍሰትና የተፈጥሮ ዑደት ሊበላሽ እንደሚችል ታወቀ። በመሆኑም በከተማዋ የሚገኙ ምርጥ ጥበበኞች እና የእጅ ባለሙያዎች በአንድነት ተሰብስበው መፍትሄ እንደሚፈልጉ ጥሪ ተደረገ። ሕዝቡም ቢሆን የችግሩን ግዝፈት በመገንዘብ እርስ በእርሱ በመደጋገፍ እና በአንድነት ለመስራት ቃል ገባ።
በምክር ቤቱ ውሳኔ መሰረት ድንጋዩን ለማደስ የሚያስችሉ ልዩ ልዩ እውቀቶች ፍለጋ አዳዲስ ተጓዦች ወደ ተለያዩ አቅጣጫዎች እንዲላኩ ተወሰነ። ይህ ውሳኔ በምድሪቱ ታሪክ ውስጥ አዲስና ታላቅ አደገኛ ጉዞ የሚጀመርበት መነሻ ምክንያት ሆነ። ይህ በእንዲህ እንዳለ በምድሪቱ ምስራቃዊ ክፍል የሚገኙ ጥንታዊ ደኖች ውስጥ የሚኖሩ ጎሳዎች ተመሳሳይ የብርሃን መለወጥ አስተውለው ነበረ። የጫካው ሕዝቦችም ከተፈጥሮ ጋር በከፍተኛ ሁኔታ የተሳሰሩ በመሆናቸው የምድሪቱ ሚዛን መዛባት ቀድሞ ይታወቃቸው ነበር። የዛፎቹ ቅጠሎችም እጅጉን ቀለማቸውን መቀየር ሲጀምሩ እና የአዕዋፋት ዜማ ሲፈጠር አደጋው እየቀረበ መሆኑን ተረዳ። የጎሳው መሪዎች የተፈጠረውን ሁኔታ ለመወያየት በታላቁ ዛፍ ስር ተሰብስበው ስብሰባን ማድረግ ጀመሩ። በስብሰባው ላይ የተገኙት አባቶች ከምዕራቡ ከተማ የሚወጡ ተጓዦች ጋር በመተባበር እንዳለባቸው ሀሳብ ቀረበ። የቀደሙት አባቶች ይተዉት የነበረውን ትንቢትና ታሪክ እንደሚናገረው ሁሉ ወገኖቹ ሲገናኙ ብቻ መፍትሄው ይገኛል። በመሆኑ ከምስራቁ ደን የተመረጡ ደፋር ወጣቶችና ወደ ምዕራቡ ከተማ ጉዞ እንዲጀምሩ ትዕዛዝ ተሰጣቸው። እነዚህ ወጣቶች የጫካውን ጥበብና የእጽዋትን ምስጢር በጥቅሉ የሚያውቁ በመሆናቸው ለጉዞ እጅግ ተስማሚ ነበሩ። ከምስራቅና ከምዕራብ የተነሱ ተጓዦች በመካከላቸው ሰፊ ሜዳ ላይ በመገናኘት እቅድ ማውጣት ጉዟቸውን ቀጠሉ። በሁሉም ወገኖች በኩል ያለው ፍላጎትና አንድ አይነት የነበረው ቁርጠኝነት እጅግ ከፍተኛ በመሆኑ መንገዱን በፍጥነት ያቋርጡት ነበር። በመካከለኛው ሜዳ ላይ የሚገኙት ጥንታዊ ፍርስራሾች የሁለቱ ወገኖች የመገናኛ ቦታ ሆነው እንደተመረጡ ይነገራል። እነዚህ ፍርስራሾች ከብዙ ሺህ ዓመታት በፊት የነበረ ታላቅ ከተማ አካል እንደነበሩ በታሪክ መዝገብ ላይ ተጽፎ ይገኛል። ወጣቶቹ ተጓዦችም ወደ ፍርስራሹ ሲደርሱ አንዳች ሌላውን በታላቅ አክብሮትና በፍቅር የተቀበሉ ሲሆን ዓላማቸው ግልጽ ነው። ከምዕራብ ከመጣው ወጣት ተማሪ ጋር የነበረው መረጃና ከምስራቅ የመጡት ወጣቶች የነበራቸው የእውቀት ጥረት ተቀናጀ። ሁለቱ ወገኖች ያላቸውን እውቀት በአንድ ላይ በማቀናጀት አንጸባራቂው ድንጋይ እንዴት ማደስ እንደሚችሉ መከሩ። በዚህ ስብሰባ ላይ የተደረሰው ስምምነት የምድሪቱ ሕዝቦች ዕጣ ፋንታ ሙሉ በሙሉ ሊለውጥ የሚችል ነበር። በሁለተኛው ምዕራፍ መግቢያ ላይ እንደተጠቀሰው የሁለቱ ወገኖች ተወካዮች በመካከለኛው ሰፊ ሜዳ በተገኙት ጥንታዊ ፍርስራሾች ውስጥ ያደረጉት ምክክር በተሳካ ሁኔታ ተጠናቀቀ። ተጓዦቹ የቀደሙት ዘመናት ጥበበኞች ያስቀመጧቸውን ውስብስብ የምልክት ስብስቦች በመተርጎም ወደ ቀጣዩ የታሪክ ምዕራፍ ለመሸጋገር የሚያስችላቸውን አዲስ መንገድ ማዘጋጀት ጀመሩ። የምስራቁ ደን ተወካዮች ይዘዋቸው የመጡትን የእጽዋት ጭማቂዎችን እና የድንጋይ እውቀቶችን የምዕራቡን ከተማ ቴክኖሎጂ አሰራር ጋር በማቀናጀት አዲስ የመፍትሄን አቅጣጫ ቀደዱ። እያንዳንዱ ተጓዥ በውስጡ ያለው ፍርሃት አስወግዶ ለምድሪቱ ደህንነትና ሰላም ሲል ሕይወቱን አሳልፎ ለመስጠት ዝግጁ መሆኑን ገለጸ። በፍርስራሹ ውስጥ የነበሩት ጥንታዊ ግድግዳዎች የእነዚህን ወጣቶች ቁርጠኝነትና አንድነት የሚያንጸባርቁ ይመስል አዳዲስ የብርሃን ወጋገኖች መታየት ጀመሩ። የሁለቱ ወገኖች ስምምነት ከተጠናቀቀ በኋላ ሁሉም ተጓዦች
ወደ ታላቅ አንጸባራቂ ድንጋይ የሚወስደውን ሚስጥራዊ መንገድ ለመከተል በአንድነት ተነሱ። በመንገዳቸው ላይ ሊያጋጥማቸው የሚችሉትን አደጋዎች በሙሉ አስቀድሞ በመገመት አስፈላጊ የሆነውን ጥንቃቄ በሙሉ አደረጉ። ለዛሬ ታሪካችን ይሄንን ይመስላል። ቀጣይ ደግሞ በሌላ ታሪክ የምመጣ ይሆናል። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ